ኢራን አየር ማረፊያው የተመታበትን ሚስጥር አውጥታለች። ከአሜሪካ ጋር የገባችበት ውዝግብም ጦፏል። የአሜሪካ የጦር መርከብ ተመታ ያለችው ኢራን ስልታዊ ጥቃቶቿ ተጠናክረው እንደሚቀጥሉም አሳውቃለች። አሜሪካና ኢራን የሚወራወሯቸው እሳቶችም ቀጠናውን አሁንም እንዳወኩት ናቸው። ይህ እንደተጠበቀ ሆኖ የእስራኤል ጦር በዙሪያው ከ40 በላይ የሚሆኑ አዳዲስ ወታደራዊ ሰፈሮችን መገንባቱ ታውቋል። የታላቋ እስራኤል ፕሮጀክት እውን ይሆን ዘንድ ወታደራዊ ሰፈሮቹ ተገንብተዋል እየተባለ ይገኛል። በሳተላይት የታዩት እነዚህ ወታደራዊ ሰፈሮች ይበልጥ መነጋገሪያ ሆነዋል። አልጀዚራም በጉዳዩ ላይ አስገራሚ ነገር ይዞ ተከስቷል። ይህ እንደተጠበቀ ሆኖ አሜሪካ ወደ ሩሲያ ጎረቤቶች ኒኩሌሯን ልታሰማራ እንደምትችል ተነግሯል። ጉዳዩ ከወዲሁ ውጥረት ፈጥሯል። ከሩሲያ አስጤን ያሉ የአውሮፓ ሀገራት አሜሪካን ተለማምጠው ሐሳቧን ሊያስቀይሯት እንደሚችሉም ተነግሯል። ሩሲያ ከወዲሁ ዝግጅት ጀምራለች። እንዲሁም ጀርመን መራር ነው ላለችው ሽንፈት ሩሲያን ተጠያቂ አድርጋለች። በተባበሩት መንግስታት የጸጥታው ምክር ቤት አባል መሆን ያቃታት በርሊን ሞስኮን ተጠያቂ ያደረገችበት መንገድ ትኩረትን ስቧል። እንዴት የሚለውን እናያለን። ወደ ቀጠናችን ስናልፍ ሞቃዲሾ ታምሳለች። የሶማሊያ ጦር ከተቃዋሚዎቹ ጋር በመሃል ሞቃዲሾ እየተፋለመ ይገኛል። ከሞርታር እስከ ባዙቃ እየተተኮሰ እንደሚገኝም ተሰምቷል። የቀድሞ ጠቅላይ ሚኒስትር ቤት የተከበበበት የስልጣን ዘመናቸው ተጠናቋል የተባሉት ፕሬዝዳንት ጦር የሰበቁበት አስደንጋጭ ክስተት አሜሪካ መግለጫ እንድታወጣም አድርጓታል። የሶማሊያ ተቃዋሚዎች ሞቃዲሾን ከበው እንፋለማለን አንፈራም ብለዋል። የሶማሊያ የቀድሞ ባለስልጣናት ጦሩን ለሁለት የሚከፍል እንቅስቃሴ ውስጥ እንደገቡም እየተሰማ ነው። የታመሰችውን ሶማሊያን እና ክራሞቷን እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኢራን ሚስጥር አውጥታለች። ከአሜሪካ ጋር የገባችበት ፍልሚያ የጦር መርከቡን እንድትመታውም አድርጓታል። የአሜሪካ ጦር ማዕከላዊ እዝ መርከቤ አልተመታም ብሎ ቢያጣጥልም ኢራን ግን የአሜሪካ ጦር የሚጠቀምበትን የቁጥጥርና የማዘዣ ጣቢያ መትቻለሁ ብላለች። በመርከቢቱ ላይ የተገጠመውን ስርዓት ኢላማ አድርጌ ተኩሻለሁ የምትለው ኢራን በአሜሪካ ጦርም ጭምር የፈጸመችው ጥቃት በዝርዝር ታምኖላታል። ከ30 በላይ ባሊስቲክ ሚሳኤሎችን አምዘግዝጋብኛለች ያለው የማዕከላዊ እዙ የታሰበበት የተጠናና የተቀነባበረ ምክንያት የለሽ ጥቃት ሲልም አውግዞታል። የሰው ሕይወት የጠፋበት ከ60 በላይ ሰዎች የቆሰሉበት የኩዌት አየር ማረፊያ ጥቃትን በተመለከተ ኢራን ሚስጥር አውጥታለች። አየር ማረፊያውን እኔ ያልመታሁትም፣ ይልቁኑ የኔን ሚሳኤሎች ለማክሸፍ የተተኮሱ የፓትሪዮት የአየር መከላከያ ስርዓት ሚሳኤሎች ኤርፖርቱን መተውታል ብላለች ቴህራን። የኢራን አብዮታዊ ጦርን ጠቅሶ ታስኒም የዜና አውታር እንደዘገበው የኩዌት አየር ማረፊያ በእሳት የነደደው በዚህ ምክንያት ነው። የአሜሪካ ጦር ግን ጉዳዩን አጣጥሎታል። የተቀነባበረ በስሌት የተሰራ ጥቃት ነው ብሏል። የኩዌት አየር ማረፊያ መመታቱን ተከትሎ ኩዌት የኢራንን ዲፕሎማቶች ውጡልኝ ማለቷም የሚታወቅ ነው። አሊ አልሳሌም የተባለው የጦር ቤዝን ለመምታት ኢራን የተኮሰቻቸው ሚሳኤሎች እንዳሉም ታውቋል። ኢራን ይህንን የጦር ቤዝ ላጠቃ የቻልኩት አሜሪካ ከዚህ የጦር ቤዝ ተኩሳብኝ ስለሆነ ነው ትላለች። ኩዌት ደግሞ የአየር ክልሌንም የጦር ቤዜንም ኢራንን አጥቂ ብዬ አልፈቀድኩም እያለች ነው። ውዝግቡም ውጥረቱም ቀጥሏል። ነገሩ ይበልጥ መላቀጡን እያጣም መጥቷል። ይህ እንደተጠበቀ ሆኖ እስራኤል በጋዛ ከ40 በላይ ወታደራዊ ሰፈሮችን መገንባቷ ተሰምቷል። በሳተላይት የተረጋገጠው በአልጀዚራ ምርምር የተካሄደበት ይህ የእስራኤል ወታደራዊ እንቅስቃሴ ዓለምን ጉድ እያስባለ ይገኛል። እስከ ግንቦት ወር ባለው ጊዜ ብቻ 40ና ከዚያ በላይ የሚሆኑ
እስራኤል የገነባቻቸው ወታደራዊ ጣቢያዎች እንዳሉ ነው አልጀዚራ የሚዘግበው። በአስገራሚ ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ተፈራረሙ ብለው ሐማስንና እስራኤልን ካስማሙ በኋላ ነው እስራኤል እነዚህን 40 የሚሆኑ የጦር ሰፈሮች ገንብታለች የተባለው። ላለፉት ተከታታይ ወራትም በቡልዶዘር እየቆፈረች ጦሯ የሚሰፍርበትን የሚቆጣጠርበትን አካባቢ ስትገነባ ቆይታለች ነው የተባለው። ሰሜን ጋዛን፣ ማዕከላዊ ጋዛን፣ ዴር ኤል ባላህን፣ ካን ዩኑስን፣ ራፋህን የሚያካትተው ይህ የእስራኤል ወታደራዊ ሰፈራ በሀገሪቱ መንግስት በተቀነባበረ ደረጃ የተሰራ እንደሆነ የሚናገሩ አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከሰሞኑ በነበረ ጉባኤ ላይ ይህንን ነገር ተናግረዋል። አሁን 60 በመቶ የሚሆነውን የጋዛን ክፍል እንቆጣጠራለን፣ ሐማስን እየጨመቅነው መጥተናል፣ እስከ 70 በመቶ ጦራችን ጋዛን እንዲቆጣጠር አዝዣለሁ፣ ቀስ በቀስ ደግሞ ወደ ሌሎቹ እንሄዳለን ሲሉ በጋዛ ያላቸውን ዕቅድ ይፋ አድርገዋል። በዌስት ባንክም ተጨማሪ መሬቶችን እየነጠቀች ነው የተባለችው እስራኤል በጋዛም ተጨማሪ መሬቶችን ስትይዝ ፍልስጤማውያን ሀገር የሚመሰርቱባቸውን አካባቢዎች አሳጣች ማለት ነውና ነገሩ ይበልጥ ለፍልስጤም ዕጣ ፋንታ አሳሳቢ እየሆነ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ዋናውን ተኩስ አስቁመው የእስራኤልን መስፋፋት ሊያስቆሙ አልቻሉም። እርግጥ ነው ጋዛን እስራኤል 100 በመቶ ብትጠቀልል ባይወዱም እንኳን ሐማስ ከሚቆጣጠረው በእስራኤል እጅ ቢገባ ይመርጣሉ። እንደ እርሳቸው ሐሳብማ ጋዛን ከአረቦች ጋር ተማክረው በቢሊዮን ዶላር የሚቆጠር ኢንቨስት አድርገው ቅንጡ የባህር ዳርቻ መኖሪያ ቤቶችን ገንብተው ጋዛን ልዩ የቱሪስት መዳረሻ ማድረግ ነው። ይሁንና ፍልስጤም ሀገር ትሁን አትሁን በሚለው ጉዳይ ላይ ብዙም ግድ የሚሰጣቸው አይመስልም ለአሜሪካው ፕሬዝዳንት ዶናልድ ትራምፕ። በሌላ በኩል ጦሬን ከአውሮፓ አስወጣለሁ የምትለው አሜሪካ ኒኩሌሯን ልትልክ እንደምትችል ተገልጿል። ፋይናንሻል ታይምስ ከቅርብ ምንጮች ሰማሁ ብሎ እንደዘገበው በባልቲክ ሀገራት አሜሪካ የኒኩሌር መሳሪያዎቿን ልታሳርፍ ትችላለች። እነዚህ የባልቲክ ሀገራትም ፍላጎት ማሳየታቸው እየተነገረ ይገኛል። የኔቶ ሀገራት የአሜሪካ ከለላ ከጊዜ ወደ ጊዜ እየቀነሰብን መጥቷል፣ ጭራሽ አሜሪካ ጦሬን አስወጣለሁ ብላለች፣ ከጀርመን 5000 እንደምትቀንስ አሳውቃለች፣ ይህ ነገር አደገኛ ነው ብለው እያሰቡ ይገኛሉ። በተለይ የምስራቅ አውሮፓዎችና የባልቲክ ሀገራት ስጋት አሁን ገነን ብሎ መጥቷል። ፖላንድም አሜሪካን አስጤን እያለች እየወተወተች ትገኛለች። ይህንን ማስተማመኛ ለመስጠት አሜሪካ የኒኩሌር የጦር መሳሪያዎቿን በእነዚህ ሀገራት ልታሰማራ እንደምትችል ለዚህም እያሰበችበት እንደምትገኝ ኤፍቲ ዘግቧል። ከሁለተኛው የዓለም ጦርነት በኋላ አውሮፓን እንደ እንቁላል እንከባከባለሁ ብላ ጦሯን ያሰፈረችው እስከ 80 ሺህ የሚደርስ ሰራዊት በአውሮፓ ያሰማራችው ዋሽንግተን በዶናልድ ትራምፕ አስተዳደር ግን ይህንን መቀነስ እንደምትፈልግ አሳውቃለች። አውሮፓ አይረዳንም፣ በኢራን ስንዋጋ ያግዘንም፣ ስለዚህ እኛ ምን ዕዳ አለብን ብለው ትራምፕ ጦራቸውን ለማስወጣት እንቅስቃሴ እንደጀመሩ ይታወቃል። የፖላንዱን ኋላ ላይ ተዉት እንጂ ሊልኩ የነበሩትን 4000 ጦር አልክም ማለታቸው ይታወቃል። ከጀርመን ግን 5000 የሚሆን ሰራዊት አስወጣለሁ ማለታቸው የሚታወቅ ነው። አሜሪካ ከነዚህ የአውሮፓ ሀገራት ጋር ባላት ስምምነት 6 የሚሆኑትን መርጣ የኒኩሌር የጦር መሳሪያዎቿን ኒኩሌር ከሚተኩሱ አውሮፕላኖች ዲሲኤ ይባላሉ ከነርሱ ጋር በማድረግ አስፍራለች። በቤልጂየም፣ በጀርመን፣ በጣሊያን፣ በኔዘርላንድ፣ በቱርክና በብሪታንያ ነው አሜሪካ የኒኩሌር ጦር መሳሪያዎቿን ያስቀመጠችው። አሁን የእነዚህን ሀገራት ቁጥር ከፍ ለማድረግ እንደምትሰራም ተነግሯል። ይሁንና የመጨረሻው ውሳኔ ላይ እንዳልደረሰች ነው ዘገባው የጠቆመው። በጥልቀት ግን እየታሰበበት ነው ተብሏል። ሩሲያ ይህ ከሆነ አካባቢው ይበልጥ በውጥረት ይሞላል ብላ ማስጠንቀቋም የሚታወቅ ነው። ይህ እንደተጠበቀ ሆኖ ጀርመን ሩሲያን ወቅሳለች። መሪር የሆነ ሽንፈት ገጥሞኛል ያለችው በርሊን ሞስኮን ተጠያቂ አድርጋለች። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተዘዋዋሪ አባልነት ተወዳድራ የነበረችው ጀርመን
በአውሮፓ አጋሮቿ ተሸንፋለች። በፖርቹጋልና በኦስትሪያ 193 አባላት ካሉት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጀርመን ማግኘት የቻለችው ድምፅ 104 የሚሆን ነው። ፖርቹጋል 134፣ ኦስትሪያ 131 በማግኘት ጀርመንን አስከንድተው ጊዜያዊ የጸጥታው ምክር ቤት አባል መሆን ችለዋል። 5 ቋሚ አባላት ያሉት የጸጥታው ምክር ቤት 10 ሌሎች በየጊዜው የሚቀያየሩ አባላት እንዳሉት ይታወቃል። እነ ኪርጂስታን፣ ትሪኒዳድ እና ቶቤጎ እንዲሁም ዚምባብዌ ቀጠናዎቻቸውን በመወከል ወደ መንግስታቱ ድርጅት የጸጥታው ምክር ቤት ሲገቡ ከፍተኛ ገንዘብ የምታፈሰው ጀርመን ግን ሳትገባ ቀርታለች። እስከ ዛሬ ተወዳድራ ሳትገባ የቀረችበት አጋጣሚ የለም። የጀርመኑ ቻንስለር ፍሬድሪክ ሜርዝ ጀርመን በመላው ዓለም ያላትን ምስል ከፍ እናደርጋለን ብለው ቃል ቢገቡም ይህንን ማሳካት ሳይችሉ ቀርቷል። ታዲያ ጀርመን የጦስ ዶሮ አላጣችም። ጉዳዩን ሁሉ ወደ ሩሲያ ወስዳ በሩሲያ ላይ ያላካለች። ሩሲያ ነች ለዚህ መሪር ሽንፈት የዳረገችኝ እያለች ነው። ከፍተኛ የሆነ ጸረ ጀርመን ቅስቀሳ በመቀስቀስ ጀርመን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንዳትመረጥ ያደረገችው ሞስኮ ናት ብላለች። በዩክሬንና በእስራኤል ላይ ልንሰራ ያሰብነውን የአጋርነት ስራም ልታኮላሽ ፈልጋ ይህንን አድርጋብናለች ስትል በርሊን ሐሳቧን አሳውቃለች። እርግጥ ነው ሩሲያ በርሊን ዳግማዊ ናዚ ለመሆን በሚፈልጉ ሰዎች ተሞልታለች ብላ ደጋግማ ወቅሳለች። በመጨረሻም ወደ ቀጠናችን ስንመለስ ሞቃዲሾ ታምሳለች። ከሞርታር እስከ ባዙቃ እየወረደባት ነው። የስልጣን ዘመናቸውን ጨርሰዋል የተባሉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ያዘመቱት ጦር ሞቃዲሾ ውስጥ ከተቃዋሚዎቹ ጋር እየተፋለመ ነው። ዛሬ ማዕከላዊ መንግስቱ ከአልሸባብ ይልቅ ከሌሎች የቀድሞ የመንግስት ባለስልጣናት ጋር መፋለምን መርጧል። በተለይ የቀድሞውን ጠቅላይ ሚኒስትር ሐሳን አሊ ካይሬን ቤት በመክበብ የፈጸመው እርምጃ ብዙዎችን አስደንግጧል። ሐሰን ሼክ መሐሙድ በአምባገነንነት ሶማሊያን ዳግም ቀውስ ውስጥ ከተዋታል እያሉ ተቃዋሚዎች እንቅስቃሴ ላይ እንደሆኑ ይታወቃል። መሬት አንቀጥቅጥ የሆነ ሰላማዊ ሰልፍ እንጠራለን ብለው የነበሩት ተቃዋሚዎች ከማዕከላዊ መንግስቱ ብርቱ እርምጃ እየተወሰደባቸው እንደሚገኝም ተሰምቷል። የቀድሞዎቹ ባለስልጣናት የያዙት አቋም ደግሞ ጦሩን ለሁለት እንደከፈለ ነው የተሰማው። የነገዋ ሶማሊያ የሚል መጠሪያ የተሰጠው የተቃዋሚዎች ጥምረት የሐሰን ሼክ መሐሙድ መንግስትን ወጥሮ ከያዘ ቆይቷል። ሰላማዊ ሰልፍ እናድርጋለን ብሎ የነበረው ጥምረቱ አሁን ሞቃዲሾን በሰላማዊ ሰልፍ ሳይሆን በትጥቅ እንቅስቃሴ እንድትሞላም አድርጓል። ሐሰን ሼክ መሐሙድ ከተቃዋሚዎቻቸው ጋር የገቡበትን ውጥረት መቀመጫውን በሞቃዲሾ ያደረገው የአሜሪካ ኤምባሲም ኃላፊነት የጎደለው ሲል ኮንኖታል። ተነጋገሩ፣ ተወያዩ፣ ሞቃዲሾን ወደ እሳት አትክተቷት ይላል የአሜሪካው ኤምባሲ መግለጫ። የሐሰን ሼክ መሐሙድ መንግስት ከቱርክ የተሰጠውን ወታደራዊ ተሽከርካሪና ድሮን በሞቃዲሾ ምድርና ሰማይ እያሽከረከረ እንደሚገኝም ተሰምቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።